Tensions continue between Ethiopia and Eritrea, which could rapidly accelerate to conflict. To the global oil supply, which has sent gas prices skyrocketing for Americans. But not everybody is losing. የአሜሪካ ሴኔት በትላንትናው ዕለት ከአሜሪካና ከቀሪው ዓለም ጋር በተገናኘ ያሉትን የደህንነት መረጃዎች የተመለከተ ሪፖርት ከሀገሪቱ የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድና ሌሎች ከፍተኛ የትራምፕ አስተዳደር ባለስልጣናት አድምጧል። እጅግ ከባድና ጥብቅ የተባለለት አንገት ለአንገት ትንቅንቅ የታየበት የጥያቄና መልስ ክርክርም ነበር። የኢራኑ ጦርነት፣ የሩሲያ ጉዳይ፣ የቻይና እንደዚሁም ከአፍሪካ የኤርትራ መፋጠጥና የሱዳን የእርስ በርስ ጦርነትም ጉዳይ የተነሳበት ሁኔታ ታይቷል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የአሜሪካ ሴኔት በትላንትናው ዕለት ከአሜሪካና ከቀሪው ዓለም ጋር በተገናኘ ያሉትን የደህንነት መረጃዎች የተመለከተ ሪፖርትን ከሀገሪቱ የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድና ሌሎች ከፍተኛ የትራምፕ አስተዳደር ባለስልጣናት አድምጧል። እጅግ ከባድና ጥብቅ የተባለለት አንገት ለአንገት ትንቅንቅ የታየበት የጥያቄና መልስ ክርክርም ነበር። የኢራኑ ጦርነት፣ የሩሲያ ጉዳይ፣ የቻይና እንደዚሁም ከአፍሪካ ኤርትራ መፋጠጥና የሱዳን የእርስ በርስ ጦርነትም ጉዳይ የተነሳበት ሁኔታ ታይቷል። ጥንቅራችን በዚሁ ዙሪያ ያለውን መረጃ ሊያደርሳችሁ ይዞታል። እስራኤል በዓለማችን ግዙፉን የኢራን የጋዝ ክምችትና የነዳጅ ማቀነባበሪያ ተቋም ላይ ጥቃት መሰንዘሯን ተከትሎ ኢራን ጠንከር ያለ ያጸፋ መልስ ሰጥታለች። የኢራን 70% የጋዝ ፍጆታን የሚሸፍነው ሳውስ ፓርስ ላይ እስራኤል በሚሳኤል ጥቃት ማድረሷን ተከትሎ የኢራን ሚሳኤልና ድሮኖች የካታር ትልቁን የጋዝ ሀብት አውድመዋል። የኳታሩ የጋዝ ማውጫ ከፍተኛ ውድመት እንደደረሰበት ሲነገር ኳታር የኢራንን ዲፕሎማቶች ከሀገሯ አባራለች። ከጥቃቱ መልስ የዓለማችን የጋዝና ነዳጅ ምርት ዋጋው በ15% አሻቅቧል። ትራምፕ እስራኤል ከዚህ መልስ የኃይል መሰረተ ተቋምን በኢራን አታጠቃም ሲሉ ተሰምተዋል። መረጃው ዝርዝር አለው። የትራምፕ አስተዳደር ኢትዮጵያን በተመለከተ ጥብቅ ውሳኔ ያሳልፏል። ውሳኔው ከአሜሪካ ቪዛ ጋር በተያያዘ የተላለፈ ነው። ይህ ጥብቅ ውሳኔ አሜሪካ ለሚጓዙ ኢትዮጵያውያን የቪዛ ሂደቱን ከባድ ያደርገዋል። ሙሉ መረጃውን እናደርሳለን። በመካከለኛው ምስራቅ በአሜሪካ ኢራንና እስራኤል መካከል የቀጠለውን ጦርነት ተከትሎ ዓለም ከባድ የኢኮኖሚ ለውጥ ላይ ሲሆን ነገሮች በተለይ በግብጽ በእጅጉ የተባባሱ ይመስላል። በዚህ የግብጽ መንግስት በዜጎቹ የሚተገበር በሚል ጥብቅ መመሪያን አውጥቷል። ኢኮኖሚው ክፉኛ መንገዳገድ ጀምሯል። መንግስት አስቸኳይ ጊዜ አዋጅም ላውጅ ይችላል እያለም ይገኛል። ጥንቅራችን ይዞታል። በአሜሪካ በርካታ ድሮኖች በሀገሪቱ ባለስልጣናት መኖሪያ ላይ ማንዣበባቸው ተሰምቷል። የማን መሆናቸው ያልተለዩ በርከት ያሉ ድሮኖች በዋሽንግተን የአሜሪካ ጦር ሰፈር የፔንታጎን አለቃና የስቴት ዲፓርትመንት መኖሪያ ላይ ማንዣበባቸው ስጋት ፈጥሯል። ጥንቅራችን ይዞታል። በቅርቡ የአሜሪካ ኢሚግሬሽን ወደ ሀገሩ አባረረ ያለው ሰለሞን ቦጋለ በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ጋር መክረዋል። ይህን ምክክር ያመለከተው ተንቀሳቃሽ ምስል በማህበራዊ ሚዲያ ትስስር ገጾች በስፋት እየተዘዋወረ ይገኛል። መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርበዋል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ሴኔቱ ስለ ኢትዮጵያና ኢራን። የአሜሪካ ሴኔት በትላንትናው ዕለት ከአሜሪካና ከቀሪው ዓለም ጋር በተገናኘ ያሉትን የደህንነት መረጃዎች የተመለከተ ሪፖርትን ከሀገሪቱ የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድና ሌሎች ከፍተኛ የትራምፕ አስተዳደር ባለስልጣናት አድምጧል። እጅግ ከባድና ጥብቅ የተባለለት አንገት ለአንገት ትንቅንቅ የታየበት የጥያቄና መልስ ክርክርም ነበር። የኢራኑ ጦርነት፣ የሩሲያ ጉዳይ፣ የቻይና እንደዚሁም ከአፍሪካ ኤርትራ መፋጠጥና የሱዳን የእርስ በርስ ጦርነትም የተነሳበት ሁኔታ ታይቷል።
ከሀገሪቱ የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድ በዚሁ ሪፖርታቸው የአፍሪካንም ጉዳይ ዳሰሱ ሲሆን የኢትዮ ኤርትራ ውጥረት በአሁኑ ሰዓት ካሉት ፈታኝ ሁኔታዎች መካከል አንዱ እንደሆነ አመላክተዋል። ይኸው የሴኔቱ የብሔራዊ ደህንነቱን ሪፖርት የማድመጥ ሂደት ላይ ሰፊ የውጥረትና የጭቅጭቅ ጊዜ ወስዶ የታየውም የአሁኑ የኢራን ጦርነት ሆኖም ታይቷል። የጦርነቱን መፈንዳት ተከትሎ ትራምፕ የሚሰጧቸው መግለጫዎች፣ የቃላት አጠቃቀማቸው እንደዚሁም በአሁኑ ሰዓት ጦርነቱን እየመሩበት ያለው መንገድም ሳይቀር በሴኔቱ አባላት ጥያቄ ተነስቶበትም ታይቷል። በዚሁ ዙሪያ ራሳቸውን የብሔራዊ መረጃ ዳይሬክተሯን ቱልሲ ጋብርድን ጨምሮ ሌሎቹ ባለስልጣናት የተብራራ ምላሽን ለመስጠት ሲቸገሩም ታይቷል። ፈታኝ ነበር የተባለለት የው ሪፖርት እንደዚሁም የጥያቄና መልስ ሂደት 2 ሰዓታትን የፈጀም ነበር። በዚሁ ላይም በዓለም አቀፍ ደረጃ የአሜሪካ ስጋቶች ናቸው የተባሉት ጉዳዮች ከኢራን እስከ ሩሲያና ቻይና ድረስ ተነስተው በሰፊው ውይይት ተደርጎባቸዋል። የአፍሪካ ጉዳይ በብሔራዊ መረጃ ዳይሬክተር ቱልሲ ጋብርድ ጨረፍ ብሎ ከመቅረቡ ባለፈ በጥያቄና መልስ ውይይቱ ላይ የተነሳበት ሁኔታ አልታየም። የኢትዮጵያም ጉዳይ የተነሳው በአፍሪካው ቀንድ ከኤርትራ ጋር ከተፈጠረው ቀጠናዊ ውጥረት ጋር በተያያዘ ነው። ከዚህ ቀደም በነበሩት ውይይቶች ቀጠናውን የአፍሪካ ቀንድ እንደዚሁም ከአባይ ጋር በተያያዘም አንዳንድ ሀሳቦችን የሚያነሳው ኮንግረሱ በትላንቱ ውይይት ብዙውን ጊዜ የፈጀው በወቅታዊ የኢራን ጦርነት ሆኖም ታይቷል። እንደ ቢቢሲ ዘገባ ከሆነ ከኢራን እስራኤል አሜሪካ ጦርነት በኋላ ኮንግረሱ የብሔራዊ ደህንነቱን ሪፖርት ሲሰማ የመጀመሪያው ነው። ሴኔቱ ፊት ቀርበው ሪፖርታቸውን በማቅረብ አንዳንድ ምስክርነቶቻቸውን የሰጡት የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድና የሥራ ባልደረቦቻቸው ኢራን በደረሰባት ወታደራዊ ምት ከባድ የሆነ ጉዳትን ያስተናገደች ቢሆንም አገዛዙ ግን አሁንም ቢሆን በቀላሉ የሚገመት አይደለም ሲሉም አስታውቀዋል። የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድ በዚሁ ኢራንና የአሁኑን ጦርነት የተመለከተ ሪፖርታቸው የአሜሪካ የደህንነትና የስለላ መረጃ ኢራን ባለፈው ዓመት የአሜሪካንና የእስራኤልን ጥቃቶች ተከትሎ የወደመባትን የኒኩሌር ማበልጸጊያ አቅሟን እየገነባች እንዳልሆነ ገምግመናል ሲሉም አስታውቀዋል። ይህም ትራምፕ አንዱ ወደ አሁኑ ጦርነት ለገቡበት ምክንያት ነው ተብሎ ከተቀመጡት መካከል አንደኛውን ሐሳብ የሚያፈርስ ነው ተብሎለታል። የብሔራዊ መረጃ ዳይሬክተር ቱልሲ ጋብርድ በዚሁ በምንባብ ባሰሙት ሪፖርታቸው ኦፕሬሽን ሚድናይት ሃመር በተባለው ከወራት በፊት አሜሪካና እስራኤል በኢራን ኒኩሌር መሰረተ ልማት ላይ የወሰዱትን ወታደራዊ እርምጃ ተከትሎ ኢራን ይህንኑ የኒኩሌር ተቋሟን መልሳ የመገንባት እንቅስቃሴ ውስጥ የገባችበት ሁኔታ የለም ብለዋል። ከዚህ ቀደም ከሰሞኑ ከሲቢኤስ ቴሌቪዥን ጣቢያ ፌስ ዘ ኔሽን ጋር ቆይታ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም በተመሳሳይ መልኩ ኢራን የወደሙትን የኒኩሌር ተቋማቷን ዘወር ብላ ያየችበት ሁኔታ እንደሌለ ሲናገሩ ተደምጠዋል። Tensions continue between Ethiopia and Eritrea, which could rapidly accelerate to conflict. To the global oil supply, which has sent gas prices skyrocketing for Americans. But not everybody is losing. በቀጣዩ ርዕስ ኳታር ክፉኛ ተመታች። ኢራን የኳታር ዋነኛ ኃይል ማማን አጠቃች። እስራኤል በዓለማችን ግዙፉን የኢራን የጋዝ ክምችትና የነዳጅ ማቀነባበሪያ ተቋም ላይ ጥቃት መሰንዘሯን ተከትሎ ኢራን ጠንከር ያለ ያጸፋ መልስ ሰጥታለች። በሰሜናዊ ኢራን የሚገኘው የዓለማችን ግዙፍ የጋዝ ክምችት የሆነው ሳውዝ ፓርስ ላይ እስራኤል ጥቃት የሰነዘረችው በአሜሪካ ይሁንታ መሆኑ ተገልጿል። ዛሬ ጦርነቱ 20ኛውን ቀን የደፈነ ሲሆን ባለፉት 20 ቀናት የኢራን የኃይል ጋዝና ነዳጅ ተቋማት ላይ ከባድ ጥቃት ሲደርስ ይሄ ለመጀመሪያ ጊዜ ነው። ኢራን የጋዝ ክምችቱን ከኳታር ጋር የምትጋራ ሲሆን ለኢራን ይሄ ስፍራ ቁልፍ የኢኮኖሚና የኃይል ምንጭ ነው። በሳውዝ ፓርስ ከፍተኛ እሳት ሲነድ የታየ ሲሆን ግዙፍ የዓለማችን የተፈጥሮ ጋዝ ክምችት መመታት ተከትሎ የዓለም የነዳጅና ጋዝ ዋጋ ላይ 15 በመቶ ጭማሪ በሰዓታት ውስጥ ተፈጥሯል። ኢራን 70 በመቶ የሚሆነውን የሀገር ውስጥ የጋዝ አቅርቦት ከዚህ ክምችት የምታገኝ ሲሆን በአቅርቦቱ ከፍተኛ መስተጓጎልም ተፈጥሯል። ከኢራን አልፎ ወደ ኢራቅ የሚላከው ጋዝ የተቋረጠ ሲሆን ከሀብቱ የምትጋራው ኳታር የእስራኤል ጥቃትን በቅድሚያ አውግዛ ነበር። ኢራን ለዚህ መልስ እስራኤልን በቀጥታ ከማጥቃት ይልቅ ጎረቤቷን ኳታርንና ሳውዲ ላይ ሚሳኤል ተኩሳለች። ኢራን በወሰደችው ጠንካራ እርምጃ የኳታር ግዙፍ የኢንዱስትሪ ከተማ ራስ ላፋን የተመታ ሲሆን በጋዝ ማጣሪያ ኢንዱስትሪው ላይ ጉልህ የሆነ ጉዳት መድረሱ ተሰምቷል። ተቋሙ በእሳት ተያይዞ የታየ ሲሆን ኳታር ይህንን ጥቃት አጥብቃ አውግዛለች። በጋዝ ኢንዱስትሪው ላይ 2 ቦታ ላይ የተነሳው እሳት በእሳት አደጋ ሰራተኞች ርብርብ ከሰዓታት በኋላ በቁጥጥር ስር መዋሉን ኳታር ገልጻለች። ጉዳዩ ግን መጠነ ሰፊ መሆኑ ነው የተገለጸው። የኢራንን ጥቃት ተከትሎ የኳታር የውጭ ጉዳይ ሚኒስቴር በሀገሪቱ የሚገኙ የኢራን ወታደራዊ ባለሙያዎች፣ ዲፕሎማቶችና ሁሉም ኤምባሲ ሰራተኞች በ24 ሰዓታት ውስጥ ኳታርን ለቀው እንዲወጡ አዟል። ግዙፍ የኳታር ኢነርጂ በበኩሉ ሌሎች በርካታ የነዳጅና የጋዝ መሰረተ ልማቶች ላይ ጥቃት መድረሱን ገልጾ በተነሳው እሳት ተጨማሪ ጉዳቶች መድረሳቸውን ገልጿል። ኢራን ጥቃቱን የፈጸመችው በግዛቷ እስራኤል በጋዝ ክምችትና ማጣሪያ ግዙፍ ተቋም ላይ የወሰደችውን እርምጃ ለመበቀል በዛተች በሰዓታት ውስጥ ነው። ኢራን በተመሳሳይ በሳውዲ የነዳጅ ተቋማት ላይም ጥቃት ሰንዝራለች። የዓለም ሀገራት ከኳታር ጎን ተሰልፈው የተገኙ ሲሆን የፈረንሳዊ ኢማኑኤል ማክሮን ከኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ ጋር በስልክ የተነጋገሩ ሲሆን ዶናልድ ትራምፕም በስልክ እንዳገኟቸው ተነግሯል።
ትራምፕ የእስራኤልን ጥቃት ያድበሰበሱ ሲሆን እስራኤልን ቁጡ፣ ኢራንን ደግሞ ጭፍን ሲሉ ወቅሰዋል። ከዚህ መልስ እስራኤል በኢራን የጋዝና ነዳጅ ተቋማት ላይ ጥቃት አትሰነዝርም ሲሉም ተሰምተዋል። ሆኖም በሳውዝ ፓርስ የኢራን ጋዝ ማውጫ ላይ እስራኤል ያደረሰችው የሚሳኤል ጥቃት በአሜሪካ ድጋፍ በትራምፕ ይሁንታ የተፈጸመ መሆኑን እስራኤል ገልጻለች። ኢራንን ለማስገደድና ጫና ለመፍጠር ሲባል የተወሰደ እርምጃ ነው ተብሏል። ኳታር ከማርች 2 አንስታ በራስ ላፋን የሚገኘውን የጋዝ ማውጫ ተቋም ስራ እንዲያቆም ያደረገች ሲሆን የአሁኑ ጥቃት ከፍተኛ ውድመት እንዳስከተለባት ይገመታል። የኳታሩ የጋዝ ማውጫ ክልል ከኢራኑ ጋር የምትጋራው ሲሆን ራስ ላፋን ከዶሃ 80 ኪሎ ሜትሮች ርቀት ላይ የሚገኝ የዳበረ የነዳጅ ክምችት ያለበት ስፍራ ነው። ዶሃ ለዓለም የምታቀርበው 20 በመቶ የጋዝ ምርት የሚወጣው ከዚህ ክምችት ነው። ዶሃ ጋዙን ለአውሮፓና እስያ ሀገራት የምታቀርበው ነው። አልጀዚራ ስለ ጥቃቱ ባወጣው ዘገባ ራስ ላፋን ኳታር ሀብቷን የገነባችበት ክምችት ነው ሲል ገልጿል። ለዚህ ቀውስ ቀጥተኛ ተጠያቂ የሚሆኑት እስራኤልና አሜሪካ መሆናቸውን ኢራን ስትገልጽ፣ ትራምፕ በበኩላቸው ኢራን በኳታርም ሆነ በሳውዲ ወይም በሌሎች ገልፍ ሀገራት የነዳጅና ተፈጥሮ ጋዝ ሀብት ላይ ጥቃት የምትሰነዝር ከሆነ የራሷን የጋዝ ክምችት ሙሉ በሙሉ የሚያወድሙ መሆኑን አስጠንቅቀዋል። እስራኤል በኢራን ላይ የሰነዘረችው ጥቃት ግን ዋሽንግተን የፈቀደችውና ቀድማ እውቅና የነበራት መሆኑን በርካታ ዓለም አቀፍ ሚዲያዎች ዘግበዋል። ወደ ቀጣይ ርዕስ አለፍን። ትራምፕ ኢትዮጵያ ላይ ከባድ ውሳኔ ወሰኑ። የትራምፕ አስተዳደር ኢትዮጵያን በተመለከተ ጥብቅ ውሳኔ አሳልፏል። ውሳኔው ከአሜሪካ ቪዛ ጋር በተያያዘ የተላለፈ ነው። ይህ ጥብቅ ውሳኔ አሜሪካ ለሚጓዙ ኢትዮጵያውያን የቪዛ ሂደቱን ከባድ ያደርገዋል። በአዲሱ ውሳኔ ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ መሆኑን የተገለጸው። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ መንግስት ከተፈቀደላቸው ጊዜ በላይ በህገወጥ መንገድ በሀገሩ የሚቆዩ ሰዎችን ለመከላከል በሚል ምክንያት ዋስትና የማስያዝ አሰራርን ተግባራዊ ማድረግ የጀመረው ካለፈው ዓመት ነሐሴ ወር ጀምሮ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ ከተጣለባቸው 38 ሀገራት ውስጥ 24 ያህሉ አፍሪካ ውስጥ የሚገኙ ናቸው። እንደ ጅቡቲ፣ ናይጄሪያ እና ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትጠቀስ ቀርታ ነበር። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራት ይህ ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ ዘግቧል። ከመጋቢት 24 2018 ዓ.ም ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ ውጭ ጉዳይ ሚኒስቴር በድረገጹ ያወጣው መረጃ ያሳያል። በትላንትናው ዕለት ይፋ ከሆነው በዚሁ ዝርዝር ከተካተቱ ሀገራት መካከል አንዷ የሆነችው ኢትዮጵያ ዜጎቿ ለንግድና ለቱሪስት ወደ አሜሪካ ከመጓዛቸው በፊት 2.3 ሚሊዮን ብር ገደማ ዋስትና እንዲያስይዙ ይገደዳሉ። $15,000 አስይዘው ቢ1 እና ቢ2 በመባል የሚታወቁትን የአሜሪካ ቪዛዎች ያገኙ ኢትዮጵያውያን ጉዟቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ ተመላሽ እንደሚደረግላቸው የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ቪዛ አግኝተው ነገር ግን ወደ አሜሪካ ጉዟቸውን ሳያደርጉ የሚቀሩ ኢትዮጵያውያን በተመሳሳይ ያስያዙት ገንዘብ እንደሚመለስላቸው መስሪያ ቤቱ ገልጿል። ዋስትና በማስያዝ አሰራር ቪዛ ከተሰጣቸው 1000 የሚጠጉ የውጭ ዜጎች መካከል 97 በመቶ ያሉ በተሰጣቸው ጊዜ አሜሪካንን ለቀው ወደ ሀገራቸው መመለሳቸው መስሪያ ቤቱ በትላንትናው መግለጫው በስኬትነት ጠቅሷል። የፕሬዝዳንት ትራምፕ አስተዳደር በወሰዳቸው የተለያዩ ሀገራት ዜጎች ወደ አሜሪካ የሚሄዱበትን መንገድ የሚያጠቡ እርምጃዎች ውስጥ ኢትዮጵያን ሲያካትት ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ላይ ለጉብኝትና ለንግድ ወደ አሜሪካ የሚጓዙ ኢትዮጵያውያን የሚሰጣቸው ቪዛ የቆይታ ጊዜ ከ2 ዓመት ወደ 3 ወር መቀነሱ ይታወሳል። አንድ ቪዛ ካገኙ በኋላ የቆይታ ጊዜው እስከሚጠናቀቅ ድረስ በተደጋጋሚ ወደ ሀገሪቱ እንዲገቡ ይፈቅድ የነበረው አሰራርም ተቀይሯል። በአዲሱ አሰራር የቪዛው ቆይታ ጊዜ ባይጠናቀቅም አንዴ ከአሜሪካ ከወጡ በኋላ በዚያው ቪዛ ተመልሰው መግባት አይችሉም። ባለፈው ታህሳስ ላይ ደግሞ ከ5000 በላይ ጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ የሀገሪቱ መንግስት ቀደም ሲል ህጋዊ ከለላ የሰጠበት አሰራር እንዲቋረጥ ተደርጓል። በቀጣይ ርዕስ ግብጽ እየተንገራገረች ነው። በመካከለኛው ምስራቅ በአሜሪካ ኢራንና እስራኤል መካከል የቀጠለውን ጦርነት ተከትሎ ዓለም ከባድ የኢኮኖሚ ነውጥ ላይ ሲሆን ነገሮች በተለይ በግብጽ በእጅጉ የተባባሱ ይመስላል። በዚህ የግብጽ መንግስት በዜጎች የሚተገበር በሚል ጥብቅ መመሪያን አውጥቷል። መመሪያው በቀጥታ ከኤነርጂ ቁጠባ ጋር የተያያዘ ሆኖም ታይቷል። በአገሪቱ ጠቅላይ ሚኒስትር ሙስጠፋ ማድቦሊ በትላንትናው ዕለት ለግብጽ ህዝብ ይፋ የተደረገው ጥብቅ መመሪያ የግብጽ ከተሞች ከምሽቱ 3 ሰዓት በኋላ ጸጥ ረጭ እንዲሉ የሚያዝ ነው። በጠቅላይ ሚኒስትሩ በኩል ይፋ በሆነው መመሪያ መሰረትም አጠቃላይ የኃይል ፍጆታን ለመቀነስ ሲባል መዲናዋን ካይሮን ጨምሮ በሁሉም የግብጽ ከተሞች የሚገኙ ሱቆች፣ ሬስቶራንቶች፣ ግዙፍ የገበያ ማዕከላትና ሌሎችም ከምሽቱ 3 ሰዓት ጀምሮ መዘጋት ይጠበቅባቸዋል። ሐሙስና አርብ ካልሆነ በስተቀር ሁሉም ሱቆች፣ የገበያ ማዕከላትና ምግብ ቤቶች ከቀኑ 8 ሰዓት ላይ ይዘጋሉ የተባለ ሲሆን እስከ ረፋድ 4 ሰዓት ድረስ መቆየት ግድ ይላል ተብሏል። ሁሉም ሱቆች የማስታወቂያ መብራቶቻቸውን እንዲያጠፉም ታዘዋል።
ይሄው እርምጃዎቹ ከ10 ቀናት በኋላ ተግባራዊ እንደሚሆን ማወቃችሁ ከወዲሁ ቅድመ ዝግጅት አድርጉም ተብሏል። በተጨማሪም ኤሌክትሪክን ለመቆጠብ የመንገድ ዳር ማስታወቂያዎችና የመንገድ መብራቶች ስራቸውን እንዲያቆሙም እንደታዘዘ የኢጂፕት ቱዴይ መጋዚን ዘገባ አመላክቷል። በርካታ የመንግስት ቢሮዎችም የሥራ ሰዓታቸውን ይቀንሳሉም ተብሏል። አንዳንድ ቤት ሆነው ሊሰሩ የሚችሉ ስራዎች ካሉም የቢሮ ጉዞ ሳያስፈልጋቸው ኦንላይን የሚሰሩበት ሁኔታ እንዲፈጠር ይደረጋልም ተብሏል። ግብጽ የኤሌክትሪክ ኃይሏን ከጋዝ እንደዚሁም ከውሃና ከሶላር ታገኛለች። የየመን ሁቲዎች በቀይ ባህር ሲሰነዝሩት ከነበረው ጥቃት ጋር በተያያዘ በስዊዝ ቦይ ታገኙ የነበረው ገቢ ከግማሽ በላይ ወርዷል። አሁን በመካከለኛው ምስራቅ የተነሳው ጦርነት ደግሞ ቀድሞውኑ በከፍተኛ ቀውስ ላይ የነበረውን የግብጽ ኢኮኖሚ ነውጥ ውስጥ እንዲገባ አድርጎታል። መንግስት አስፈላጊ ሆኖ ካገኘው አስቸኳይ ጊዜ አዋጅን ላውጅ ይችላለውም እያለ ይገኛል። ወደ ቀጣይ መረጃ አለፍን። የኮሎኔል ደመቀ ዘውዱና ከአሜሪካ የተባረረው ኢትዮጵያዊ ያልተጠበቀ ክስተት። በቅርቡ የአሜሪካ ኢሚግሬሽን ወደ ሀገሩ አባረረዋል ያለው ሰለሞን ቦጋለ በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ጋር መክረዋል። ይህንን ምክክር ያመለከተው ተንቀሳቃሽ ምስል በማህበራዊ ትስስር ገጾች በስፋት እየተዘዋወረ ይገኛል። የአሜሪካ ኢሚግሬሽንና ጉምሩክ ሕግ አስፈጻሚ መስሪያ ቤት ራሱን የፋኖ አባል አድርጎ የገለጸን ሰለሞን ቦጋለ የተባለ ግለሰብ ወደ ኢትዮጵያ አባረረያለው ማለቱ የሚታወስ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞችና ጥገኝነት ጠያቂዎች ላይ እየወሰደ ያለውን ጠንካራ እርምጃዎች የሚያስፈጽመው ይህ መስሪያ ቤት ከትግራይ ጦርነት ጋር በተያያዘ ግለሰቡ ላይ ከባድ ውንጀላዎችን አቅርቧል። መስሪያ ቤቱ ከሳምንት በፊት መጋቢት 4 2018 ዓ.ም የግለሰቡን ፎቶግራፍ አያይዞ ባሰራጨው ልጥፍ ሰለሞንን የገለጸው የሰብአዊ መብቶች ጥሰት ፈጻሚ፣ የታጣቂ ቡድን አባልና የዘር ማጥፋት ተጽዕኖ ፈጣሪ በሚል ነው። ይህን ተከትሎ ጉዳዩ በስፋት የመነጋገሪያ አጀንዳ ሆኖ የቆየ ሲሆን ሰለሞን ቦጋለ የተባለው ግለሰብ በአሜሪካ መንግስት የቀረቡበት ውንጀላዎችንም በሚዲያ ቀርቦ አስተባብሏል። በወልቃይት ጉዳይ ከህዝብ ጎን እንደቆመና ከዛ ለህዝብ ድጋፍ ሲያደርግ እንደነበረ አስታውሷል። ሰለሞን ከ100 ሺህ በላይ ፌስቡክ ተከታዮች ባሉት ገጹ ላይ ከአሜሪካ መባረሩን ተከትሎ ከሰሞኑ ተከታታይ መልእክቶችን ሲያጋራ የቆየ ሲሆን የኔ ደጋፊዎች ለኔ ከማሰብና ፍቅራቸውን ለመግለጽ አይዞ ይሉኛል፣ ወደ ኢትዮጵያ ዲቪ ደርሶኝ እንደመጣው ቢያውቁ አይዞ አይሉኝም ሲል ገልጾ ለማንኛውም እኔ በህወሓት ደጋፊ በሴራ ዲፖርት ብደረግም ከዚህ በፊት የታገልኩላት በክፉ ጊዜ የደረስኩላት እናት ሀገር ኢትዮጵያ ዛሬ ላይ እጇን ዘርግታ ተቀብላኛለች። በጣም ደስተኛ ነኝ። በሀገራችን ሰርተን እንቀየራለን ሲል አመልክቷል። ይህን መልእክቱን ካጋራም በኋላ ሌላ የተንቀሳቃሽ ቪዲዮ ያጋራው ሰለሞን ቦጋለ በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ጋር አንድ ላይ ሲመክሩ ተስተውሏል። ለዚሁ ቪዲዮ ላይ የመይሳው ልጆች ነን የሚል መልእክት አያይዞበታል። ይህም ቪዲዮ በማህበራዊ ትስስር ገጾች በስፋት እየተዘዋወረ ይገኛል። ወደ ቀጣይ መረጃ ተሻገርን። በመከላከያና በውጭ ጉዳይ ሚኒስቴሮች መኖሪያ ላይ አንዣበበው ድሮን። የኢራኑ የአሜሪካ ዘመቻ ከተጀመረ ወዲህ የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ ኢራን በአሜሪካ ግዛት ውስጥ ጥቃት ልትሰነዝር ትችላለች ሲል በተደጋጋሚ ማስጠንቀቁ ይታወሳል። አሜሪካ በዚህ ስጋት ውስጥ ባለችበት በርካታ ድሮኖች በአገሪቱ ባለስልጣናት መኖሪያ ላይ ማንዣበባቸው ተሰምቷል። የማን መሆናቸው ያልተለዩ በርከት ያሉ ድሮኖች በዋሽንግተን የአሜሪካ ጦር ሰፈር፣ የፔንታጎን አለቃና የስቴት ዲፓርትመንት መኖሪያ ላይ ማንዣበባቸው ስጋት ፈጥሯል። የመከላከያ ሚኒስትሩ ፒት ሄግሴት እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢያ መኖሪያ ነው በድሮኖች ስጋት የተፈጠረበት። የአሜሪካ መከላከያ በአፋጣኝ ምርመራ እያደረገ መሆኑን የተገለጸው የአካባቢው ባለስልጣናት ድሮኖቹ ከየት እንደመጡና መነሻቸው የት እንደሆነ ማወቅ አለመቻላቸውን ገልጸዋል። በክስተቱ የነጩ ቤተ መንግስት ሪፖርት እንደቀረበለት ገልጿል። ድሮኖች ያንዣበቡበት ባለስልጣናቱ የሚኖሩበት የወታደራዊ ተቋም ፎርት ማክኔር የሚሰኝ ነው። እንደ ዎል ስትሪት ዘገባ በትንሹ 5 የሚሆኑ ድሮኖች በወታደራዊ ሰፈሩ ላይ አንዣበዋል። ክስተቱ የተፈጠረው ማርች 14 ላይ ሲሆን እስካሁን በጉዳዩ ምርመራው መቀጠሉን የተገለጸው ነጩ ቤተ መንግስት የባለስልጣናቱን መኖሪያ ለመቀየር ማሰቡ ተነግሯል። በጦር ካምፑ ያለው ጥበቃ በእጅጉ መጠናከሩን ዘገባው አመልክቷል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበት።